አንዳንድ ሰው ካቶሊክና ኦርቶዶክስ ምንድነው ልዩነቱ ተብሎ ቢጠየቅ ምን እኛም እናማተባለን እነሱም ያማተባሉ፣ እኛም እንቀድሳለን እነሱም ቅዳሴ ይቀድሳሉ፣ ምንም እኮ ልዩነት የለውም ዝም ብሎ የስም ነው እንጂ የሚል መልስ የሚሰጥ ሰው ላታጡ ትችላላችሁ። ግን በእውኑ ኦርቶዶክስና ካቶሊክ ልዩነት የላቸውም ብለን እንደምድም ስለሚያማትቡ መስቀል ስለያዙ ብቻ በተለይ በሀገራችን በኢትዮጵያ የቤተክርስቲያን አሰራራቸው አሁን እያየን የምንመጣው የገና የመስቀል በዓል አከባበራቸው ከኦርቶዶክስ ጋር መመሳሰሉ ልዩነት የለውም ማለት እንችላለን? እስቲ ጥቂቱ ልዩነት ከኔ ጋራ በማየት ቆይታ እናድርግ። የመጀመሪያው ልዩነታችን በነገረ ክርስቶስ ላይ ያለን አስተምሮ ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ነገረ ክርስቶስ ላይ ያላት አስተምሮ ከካቶሊክ ጋር በጣም ሰፊ ልዩነት አለ። እነሱ ክርስቶስ አንድ አካል ሁለት ባህሪ ነው ይላሉ። ይሄ ንስጥሮሳዊ አስተምህሮ የምንለው እርግጥ የእሱን ታሪክ የምንተረክበት የራሱ የሆነ ጊዜ ያለው እና አንድ አካል ሁለት ባህሪ ነው። የሥጋ ባህሪ አለ፣ የመለኮት ባህሪ አለ። ሁለት ባህሪ ነው ያለው፣ አካሉ ግን አንድ ነው የሚል አስተምሮ አለ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ግን አንድ አካል አንድ ባህሪ ብላ ነው የምታምነው፣ መጽሐፍ ቅዱስን መነሻ አድርጋ። እንግዲህ ባህሪ የምንላቸው አንደኛ የሥጋ ባህሪና የመለኮት ባህሪ የምንለው አለ። የሥጋ ባህሪ የኛ ባህሪ ማለት ነው፣ መራብ፣ መጠማት፣ በቦታ መወሰን፣ መሞት፣ ድካም የሚስማማው ማንነት ማለት ነው። የመለኮት ባህሪ ትላንት ያልነበረ ዛሬ ያለ የማንለው ዘላለማዊ የሆነ ትላንትም ያለ ዛሬም ያለ ወደፊትም የሚኖር ዘመን የማይቆጠርለት በቦታ በጊዜ በህሊና ሁሉ የማይወሰን ነው መለኮት የምንለው። እዚህ አለ እዚህ ግን የለም የማንለው፣ በሰማይ ነው ያለው በምድር የለም የማንለው፣ በምድር የለም ከምድር በታች ብለን የማንወስነው በቦታ የማይወሰን ነው መለኮት የምንለው። መራብ መጠማት አይስማማውም፣ ኃጢአትም አይስማማውም እና ያ የመለኮት ባህሪ ስጋን ሲዋሃድ አንድ ሆነ ማለት ነው። ክርስቶስ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ አምላክ ማለት ነው። አምላክም ሰውም ብላ ቤተክርስቲያን ትናገራለች። አምላክና ሰው አትልም፣ ሁለትነትን ያመጣልና አምላክም ሰውም ብላ የምታስተምረው ስለሆነ ካቶሊካዊ ቤተክርስቲያን ሁለት ባህሪ ብላ ትናገራለች፣ አንድ አካል ትላለች። ይህንንም ሲያስረዱ ምን ይላሉ? ክርስቶስ በምድር ላይ ተአምር ሲያደርግ የተራበ ሲያበላ፣ የተጠማ ሲያጠጣ፣ ድውያንን ሲፈውስ፣ የሞተውን ሲያስነሳ የአብ ልጅ ነው ወይም በመለኮቱ ይህንን አደረገ ትላለች። ሲራብ ሲጠማ ምን ሲል እንደገና መከራ ሲቀበል ምን ሲል ደግሞ ለይታ ለስጋ ብቻ ትነግርና ይሄ ማርያም ልጅ ነው፣ ሁለት ባህሪ ባለበላ ማለት ነው። የመጽሐፍ ቅዱስ የመነሻ የለውም። ቤተክርስቲያን ግን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብላ ስለምታምን ሰፊ የነገረ ክርስቶስ ልዩነት አለን። ከማማተም ምን ከማለት በተለየ ይሄ ዶግማዊ ልዩነቶች አሉን ማለት ነው። ሌላኛው የዶግማ ትምህርት ላይ በምስጢረ ሥላሴ አስተምህሮ አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው። እንግዲህ መንፈስ ቅዱስ ከአብ እንደሰረጸ እናምናለን። መጽሐፍ ቅዱሳዊ መነሻም አለን። በካቶሊክ አስተምህሮ ግን መንፈስ ቅዱስ ከአብም ከወልድም ይሰርጻል የሚል አስተምሮ አላቸው። ከአብም ከወልድም ይሰርጻል። መጽሐፍ ቅዱሳዊ መነሻ የሌለው ቤተክርስቲያን ከአብ ብቻ እንደሚሰርጽ ትናገራለች። ለዚሁም በዚህ በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ክርስቶስ ለደቀ መዛሙርቱ እንዲህ ብሎ ተናግሯል። መንፈስ ቅዱስ እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ ብሎ ገልጾ ተናግሯል። ከአብና ከኔ አላለም። ከአብ የሚወጣ ሰረጸ ማለት ወጣ ማለት ነው። ከአብ የሚወጣ የእውነት መንፈስ እሱ ስለኔ ነግራችኋል ከኔ ወስዶ ብሎ ነግሮናል። እና ቤተክርስቲያናችን መንፈስ ቅዱስ ከአብ የሰረጸ ስትል፣ ካቶሊካዊ ቤተክርስቲያን ከአብና ከወልድ የሰረጸ የሚል የነገረ መንፈስ ቅዱስ አስተምሮ ላይ ሰፊ ልዩነት፣ ምስጢረ ሥላሴ ላይ ሰፊ ክፍተት ስላላት ኦርቶዶክስ ተዋሕዶ ቤተክርስቲያን ከካቶሊክ በዚህ ሰፊ ልዩነት እንዳላት መረዳት እንችላለን። ሌላኛው በነገረ ማርያም ላይ ያለን ልዩነት ነው። በካቶሊካዊ ቤተክርስቲያን አስተምህሮ ድንግል ማርያም ጥንተ አብሶ የለባትም ይላሉ። መልካም፣ ግን የሌለባት የአዳም ዘር ስላልሆነች ነው የሚል የተሳሳተ አስተምህሮ ይጨመራል። የአዳም ዘር ስላልሆነች የአዳም ኃጢአት ወይም ይሄ ጥንተ አብሶ የምንለው ነገር በድንግል ማርያም ላይ የለም ይላሉ። ይሄንንም ሲጠቅሱ ኃይል አርያማዊት ናት፣ ከአርያም የመጣች ኃይል ናት ብለው ይናገራሉ። ይሄ ፍጹም ስህተትና መጽሐፍ ቅዱሳዊ መነሻ ያልሆነ ነው። ድንግል ማርያም እናትም አባትም አላት። እናቷ ቅድስት ሐና አባቷ ቅዱስ ኢያቄም ይባላል። በቤተክርስቲያን አስተምሮ መሰረት በኦርቶዶክሳዊ ተዋሕዶ ማለት ነው።
እናትና አባቷ ምድራዊ ናቸው። በሕግ በሆነ በሩካቤ በትዳር የተገኘች ናት፣ ምድራዊት ናት። እንደኛ የምትራብ የምትጠማ ድካም የሚስማማት ፍጹም ሰው እንደሆነች እናምናለን። ቅዱስ ያሬድም እንተ በምድር ስራዊሃ ወበሰማይ ጽቁያ፣ ስሮቿ በምድር የሆኑላት ፍሬዎቿ ሰማያዊ ክርስቶስ ማለቱ ነው። እንዲህ ብሎ ገልጾልናል ማለት ነው። ስለዚህ ድንግል ማርያም ኃይል አርያማዊት ናት የሚል አስተምሮን ይናገራሉ። ለዚህ ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ምዕራፍ 2 ቁጥር 15 ላይ ገልጾ እንደነገረን የአብርሃምን ዘር ይዟል እንጂ የመላእክትን አይደለም ብሎ ይናገራል። አብርሃም ማለት እንግዲህ የማቴዎስ ወንጌል ምዕራፍ 1 ስታነቡ ቅዱስ ማቴዎስ የዘር ሐረግን ሲጠቅስ አብርሃም አንዱ ነውና የአብርሃምን ዘር ማለት ክርስቶስ ፍጹም ሰው ነው እያለ ነው። ያ የአብርሃም ዘር ሲቆጠር እመቤታችን ጋር ይደርሳል። እመቤታችን ክርስቶስን ወለደችው። ስለዚህ ድንግል ማርያም ፍጽምት ሰው ነች ማለት ነው። ሰው ነች። ስለዚህ ኃይል አርያማዊት የሚል ፍጹም ልዩነት አለን። ከምድር ማንነት ፍጹም ለይቶ ማየት እንግዲህ የጠቀሙ መስሏቸው ይመስለኛል እመቤታችን ያከበሩ መስሏቸው የማይገባ የተሳሳተ አስተምሮ እንዳመጡ ነው እኔ ከምረዳው አንጻር ማለት ነው። ድንግል ማርያምን መውደድ ማለት ተፈጥሯን መካድ አይደለም። እመቤታችንን መውደድ ማለት እንዲህ እኮ አይደለችም ኃይል አርያማዊት ናት ብሎ ሌላ ነገር መፍጠር ሳይሆን ያ እግዚአብሔር የሰጣትን ክብር በትክክል መናገር ነው። ድንግል ማርያም ፍጹም ሰው ነች። እግዚአብሔር ከእናቷ ማኅፀን ጀምሮ ከቀድሞ ደግሞ ከአባቷም ከእናቷም አዳምና ሔዋን ከምንላቸው ከሰው ሁሉ መነሻ ጀምሮ ሲያስጠብቃት የነበረች እንደሆነ ቤተክርስቲያን ታስተምራለች። ቅዱስ ያሬድም እንደነገረን ማርያምስ ሰተሃቱ ውስተ ከርሱ ለአዳም ከመባህሪ ጻዳ፣ ማርያምስ በአዳም ባህሪ በአዳም ማንነት ውስጥ እንደ ነጭ ዕንቁ ታበራ ነበር ብሎ ከአዳም ጀምሮ ድንግል ማርያምን ይናገራል። ማንነቷ ንጹሕ ሆኖ እንደተገኘ ማለት ነው። ስለዚህ ድንግል ማርያምን ኃይል አርያማዊት በማለት ከኛ ከቤተክርስቲያን ከነገር አስተምሮ ከነገረ ማርያም አስተምሮ ፍጹም ሰፊ ልዩነት እንዳለው እንረዳለን ማለት ነው። ሌላው ሐሳቡን ለመጠቅለል ያህል እንግዲህ ወደ ገነት ለመግባት የፖፑ የባረከውን ካርድ መውሰድ የተገባ ነው የሚል አስተምሮ አላቸው። እንግዲህ ማርቲን ሉተር ተገንጥሎ ከወጣበት ሐሳብ መካከል አንደኛው ይህ ነው። ሰው የሚገባው ወደ ገነት በዚህ በካርድ አይደለም የሚል ሐሳብ አለ። ይህ ነገር ሐሳቡ ትክክል ነው። ያው እሱ የመጨረሻው ተቃውሞ ትክክል ባይሆንም የመሰረተው ይሄ የፕሮቴስታንት ድርጅት መስመር የሳተ ቢሆንም ግን ሰው ፖፖ በባረከው ካርድ ገነት አይገባም። እግዚአብሔር በጸጋው እንድንድን ክርስቶስን ልኮልናል። ክርስቶስ መጥቶ ፍለጋውን ትቶልናል። በዛ በመጓዝ እንጂ መጽሐፍ ቅዱስ ላይ የተጻፈውን ሕግ ጠብቆ በዛ መንገድ በመጓዝ እንጂ የሆነ ጳጳስ ባርኮ ስለሰጠን ካርዱን በመግዛት የምናገኘው አንዳች የእግዚአብሔር መንግስት የለም። ይሄ የታመነና የተረዳ ነው። እንደገና በጾም ወቅት እነሱ ወተት፣ ስጋ፣ እንቁላል ይበላሉ። እኛ ኦርቶዶክሳውያን ከዚህ የተለየነን በጾም ወቅት ሰውነታችን እንዲደክም የምንመገባቸው ምግቦች እንኳን ስጋና ወተት እንቁላል ይቅርና የጣፈጡ ምግቦችን እንኳን ባለመመገብ እንድናሳልፍ ቤተክርስቲያን ታስተምራለች። ይሄም ሰፊ ልዩነት አለው። እንግዲህ ሌላው ደግሞ ተጨማሪ ሰው ከሞተ በኋላ መካነ ነፍሳት ወይም የነፍሳት ማቆያ ቦታ አለ ብሎ ይናገራል። ይሄ ፑርጋቶሪ የሚሉት ማለት ነው። ሰው ከሞተ በኋላ ሰውነቱ ወይም ነፍሱ እስክትነጻ ድረስ አንድ ቦታ ትቀመጣለች። አባቶቻችን ይዘከረ መጽሐፍ ሰለስተ መካናተ፣ መጽሐፍ 3 መካናትን አላስታወሰንም አልገለጸም። 2 መካናትን እናውቃለን። የነፍስ አንደኛው ሲኦል ነው፣ ሁለተኛው ገነት። አንድን ሰው ሲኦል ካጣነው ገነት ነው፣ ገነት ካጣነው ሲኦል ነው። ይሄ የመጽሐፍ ቅዱስ ሐሳብ ነው። ከዚህ ውጪ 3ኛ ቦታ እንዳለ አልተነገረንም። እንዲሁ ምን ብሎ ይናገር? ሰው ንስሐ ገብቶ ንስሐውን ሳይጨርስ ከሞተ ንስሐውን እስኪጨርስ ነፍሱ እዛ ሄዳ ንስሐውን ትጨርሳለች። አረ እንዴ! የሚሰግድበት ጉልበቱ አፈር ውስጥ ገብቶ የሚያለቅስበት አይኑ ስለ ኃጢአቱ ፈሶ በመቃብር በስብሶ በየት በኩል ነፍስ ምን ታድርግ እንዴ? መንፈስ እንደሆነች መረሳት የለበትምና እንዲህ ያለ ነገር አስተምሮ አላቸው። ሌላኛው ታቦት የላቸውም፣ ግን በኢትዮጵያ በርካታ ነገሮችን እያየን ነው። ባለባበስ ስንመለከት፣ በቅዳሴ ስንመለከት ማይሌ ሲቆሙ እናያለን። ከኛው ቤተክርስቲያን ሙሉ በሙሉ ኮፒ ፔስት በማድረግ ማለት ነው። ይሄ ልክ አይደለም። እንግዲህ ቅዱስ ሲኖዶስ ሊያስብበት ይገባል። የብፁዕ ካርዲናሉ የሚያደርጉት አለ አለባበሳቸው የኦርቶዶክስ ተዋሕዶ ቤተክርስቲያን ይመስላል። አሁንም ታቦት እያሉ የሆነ ነገር ጠቅልለው ሲያወጡ እንመለከታለን። የመስቀል አከባበራቸውን ደመራ ደምረው እነዚህ ነገሮች ቅዳሴ አቀዳደሳቸው እነዚህ ነገሮች ኦርቶዶክስ ተዋሕዶ ቤተክርስቲያን ለመምሰል የሚደረግ ነው። በኢትዮጵያ ብቻ ያለው ማለት ነው። ከኢትዮጵያ ውጭ እኮ ያሉት ካቶሊኮች ይህንን አያደርጉም። ግን የኢትዮጵያ ካቶሊክ
አንድ ናቸው። ይሄ ሰነፍ ክርስቲያን አለ አይደል? መጽሐፍ ቅዱስ የማያነብ ቤተክርስቲያን ሊሆን የማይማር እነዚህ አካላት ይሄን አይተው የሚታለሉ ይመስለኛል። በዚህ ታቦት የሚመስል ነገር መስቀል ይዘው የኛን የቤተክርስቲያኑን ልብሰ ተክህኖ ለብሰው ሲያደርጉ እንመለከታለን። ይሄ ፍጹም ትክክል አይደለም። አባታቸውን ይምሰሉ፣ ሮማ ካቶሊክ ቸርችን ይምሰሉ እንላለን እኛ ማለት ነው። እነሱን ይምሰሉ እንጂ ከኢትዮጵያ ቤተክርስቲያን እየወሰዱ መመሳሰል፣ ወጣቱን ማጭበርበር ትክክልና ተገቢ አይደለም እና በዚህ እንለያለን። ሌላው በጣም የሚገርመው ነገር ጳጳስ ርዕሰ ሊቃነ ጳጳሳቱ ፖፓቸው ኢንፋሌብል ነው ብሎ ይናገራል። አይሳሳትም። ከወሰነ ወሰነ ነው። ተው እንጂ ስጋ ለባሽ እኮ ነን። ፍጹምነት የሚገኝ እንዴት ነው? በብዙ ውጣ ውረድ። እኛ ፍጹም የማይሳሳት በቤተክርስቲያን አስተምሮ አንደኛው ልዑል እግዚአብሔር ነው። ስህተት እንከን አልባ የሆነ አምላክ። ሌላው እመቤታችን ናት። ከዛ ውጪ ፍጡር እየወደቀ ይነሳል። የጽድቅ ደረጃ ላይ የሚደርሰው ጻድቅ 7 ጊዜ ወድቆ 7 ጊዜ ይነሳል ተብሎ እንደተጻፈ ብዙ ጊዜ ወድቀውን የተነሱት ቅዱሳን አባቶቻችን ለፍጹምነት የደረሱት ወድቀው በመነሳት ነው። እንዲሁም የሚገኝ ፍጹምነት የለም እና ጳጳሱ አይሳሳትም። የሆነ ነገር ከወሰነ በቃ አለቀ፣ መቀበል ግዴታ ነው፣ ዶግማ ነው። ብዙ አይተናል። እንግዲህ ክፉ አንመኝም፣ ነፍሳቸውን በገነት ይቀበሉ እንላለን። ያረፉት ርዕሰ ሊቃነ ጳጳሳቱ ግብረ ሰዶምን ሲያውጁ በካቶሊክ ቤተክርስቲያን ወንድና ወንድ ሴትና ሴት ሲያጋቡ አይተናል። ብዙዎች ተቀብለዋል። ለምን? ጳጳሱ አይሳሳቱም፣ ትክክል ናቸው በሚል ማለት ነው። መጽሐፍ ቅዱስን ሽሮ አይሳሳቱም የለም። መጽሐፍ ቅዱስን የሻረ ኃጢአተኛ ነው፣ ኃጢአተኛ ነው። መጽሐፍ ቅዱስ አትስረቅ ብሎ ሰርቆ የተገኘ ሰው ይሄው ስቷል፣ በተግባር ስቷል። አይ መጽሐፍ ቅዱሱ ተሳስቶ ነው፣ ዘመኑን አልዋጀም፣ አትስረቅ ቢለውን ስረቅ ማለት አለብን የሚል ፖፕ የለም በፍጹም። ካለም ይህ ሰው ተቀባይነት አይኖረውም ማለት ነው። እና በእነሱ ፖፑ ኢንፋሌብል ነው፣ አይሳሳትም ብለው ይናገራሉ። በመጨረሻው ላይ እንግዲህ ስለ ቅዱስ ቁርባን ሲያስተምሩ ቅዱስ ቁርባን እንግዲህ በእነሱ አምነው የሚሰጡት ነገር በቅዱስ ቁርባን ላይ ስጋውን ብቻ ነው የሚሰጡት፣ ደሙን አይሰጡም ለይተው ማለት ነው። ይሄ የማቴዎስ ወንጌል ምዕራፍ 26ን የዮሐንስ ወንጌል ምዕራፍ 6ን ስታነቡ ስጋዬን የበላ ደሜን የጠጣ ይልና ይህ ስጋዬ ነው ይህ ደሜ ነው፣ ሁለቱም ጥቅስ ላይ ብሎ ይናገራል። ይህ ስጋዬን ብቻ ብሉ አላለም፣ ደሜን ብቻ ጠጡ አላለም። ስጋዬን የበላ ደሜን የጠጣ ነው እንጂ ስጋዬን ብቻ የበላ አይልምና በዚህ ፍጹም ልዩነት አለን። እነሱ ስጋውን ብቻ ያቀብላሉ። እንግዲህ ስጋውን ብለው ያመኑበትን ማለት ነው። ይለወጣል ብለን እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አናምንም። እነሱ ግን እንዳመኑበት ስጋውን ብቻ ይሰጣሉና ፍጹም ልዩነት አለ። እንወቅ። ቤተክርስቲያን ጠንቅቆ ማወቅ የኛ ድርሻ ነው። መጻሕፍትን ማንበብ፣ ቤተክርስቲያን መገኘት። አንዳንድ ወጣት ሲያማተብ አይታችሁ ከሆነ አማቶ እንዲጁን ሲስምታ ያላችሁ ከየት እንዳመጣው ማናውቅም። ዝም ብሎ መንገድ ላይ ያየውን ይሆን ይሄ ማለት አይተነው ምንማረው ማማተም ማለት ትምህርት ቤት እንኳን ባንገባ ሰንበት ትምህርት ቤት እንኳን ባንገባ ጉባኤ ቤት ቁጭ ብለን ባንማር እንኳን ሲያማተቡ አይተን የምንረዳው ነገር ነውና ለማማተም እንኳን የተቸገሩ ወጣቶች አሉ። እና ለምን ቤተክርስቲያንን እኛ ያላወቅን እኛ ያልተረዳን ማን መጥቶ ያስተምረን? እና ቤተክርስቲያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከካቶሊክ ፍጹም ልዩነት ስላላት ባለባበስ ባነጋገር እነዚህ በቅዳሴ ብቻ አንድ ነው ማለት ተገቢ ያለንም እንግዲህ ከብዙ በጥቂቱ ከበርካታ ልዩነቶች ጥቂቷን እኔ ለመናገር ሞክሬያለሁ። ሌላውን መጻሕፍት እያነበባችሁ ከመምህራን እየጠየቃችሁ እንድትረዱ ቤተክርስቲያን ማናት የሚለው እንድትረዱ ጥሬን አስተላልፋለሁ። እናንተ በተጨማሪ ልዩነት የምትሉት ከመጽሐፍ ያነበባችሁት ከመምህር የተማራችሁት ካለ ኮሜንት ላይ እንድትጽፉልኝ መልእክቴን አስተላልፋለሁ። አመሰግናለሁ።